ነቢያትን ተቀበለ ነቢያት ከመሐመድ ውጪ በፊት የነበሩ ነቢያት እንዳሉ ታምናላችሁ? አዎ በደንብ እናምናለን። እነ ዳዊት እና አብርሃም እና ሙሴ እና ኢሳይያስ ምናምን ሁሉንም ነቢያት ታምናላችሁ? እሺ ጥሩ። እነሱ በሙሉ ክርስቶስ እንደሚመጣ ትንቢት ተናግረዋል። ነቢያት የተናገሩትን ደግሞ በሙሉ ክርስቶስ ፈጽሟል። ለምሳሌ እንደሚወለድ በቤተልሔም እንደሚወለድ እንደሚሞት እንደሚሰቀል እንደሚነሳ ትንቢት ተናግረዋል። እሱን ደግሞ ጌታ በሙሉ ፈጽሞታል። እሺ የነቢያትን መጽሐፍ የት አላችሁ እናንተ? የነቢያት መጽሐፍ የት አላችሁ የምትቀበሉ ከሆነ? ለምሳሌ ዳዊት ትላላችሁ፣ ዳዊትን ትቀበላላችሁ። የዳዊት መጽሐፍ የሚለውን ትቀበላላችሁ ወይ? እሺ እኛ ነቢያቶችን ሁሉ እንቀበላቸዋለን። እነዚያ መጽሐፍቶች ግን የነቢያቶች መጽሐፍት አሁን ላይ በነበሩበት ይዘት የሉም። በዚያ ላይ የነበሩ የነቢያቶችን ትምህርት አምላክ አላህ ሱብሓነሁ ወተዓላ በመጨረሻው ዘመን ነብይ ላይ በነብዩ ሰለላሁ ዐለይሂ ወሰለም ላይ በቁርአን ላይ አጠቃሎ ሰጥቷቸዋል። በቁርአን ውስጥ ይገኛል ባጭሩ የነቢያት ትምህርት የአብርሃም የይስሐቅ የያዕቆብ የዳዊት የሰሎሞን ትምህርት ሁሉ በቁርአን ላይ ተጠቃሎ ይገኛል። አሁን ላይ ምን ማስረጃ አለ? አሁን እኛ ለምሳሌ የነቢያትን ትንቢት መጽሐፍ ላይ ተጽፏል አይደለ? ነቢያት በፊት የተናገሩት በሙሉ ቀጥታ በወንጌል ተፈጽሟል። እነዚያ የነቢያቶች መጽሐፍት እጃችሁ ላይ ያሉ እናንተ አሉ? ኦሪትን ማን የጻፈው? ሙሴ። ማስረጃ ሙሴ ራሱ ይናገራል እሱ እንደጻፈው። እኔ ነኝ የጻፍኩት ያለበት ማስረጃ ካለ እስቶንሽ ጻፈው ነው እንጂ ጻፋለኝ እያለ ይናገራል። ሞልቷል እዛ እንዳለ ኦሪትን ስታነበው ማለት ነው። ይነግረን ምን ዋጋ አለው? ራሱ እንደጻፈ የተናገረበት አለ ብለውናል። ራሱ እንደጻፈ የተናገረበት ጥቅስ ካለ እስቶን መጽሐፍ ቅዱስ ሁለት ጥቅስ አይደለም አንድ ጥቅስ ራሱ ሙሴ እንደጻፈው ኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ ያወጣ። እዚያ ላይ ምን ይላል? አወጣ ከእግዚአብሔር ሁለቱን ጽላት ተቀበልኩ ይላል ሙሴ ራሱ። እንመልከት። ሁለቱ ጽላት ደግሞ 10 ቃላት ናቸው። ዋና የኦሪት ቁጥር ስንት ነው ያለው? ኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ ቁጥር 9። እሺ እንግዲህ ኦሪትን የጻፈው እሱ እንደሆነ እዚህ ጋር አለ ብለውናል። ያውና እየተናገረ ያለው ማን ነው? እዚህ ጋር ሙሴ ራሱ የድንጋይን ጽላቶች እግዚአብሔር ከእናንተ ጋር የተማማለባቸውን ቃል ኪዳን ጽላቶች ይቀበል ዘንድ ወደ ተራራ በወጣሁ ጊዜ በተራራው 40 ቀንና 40 ሌሊት ተቀምጬ ነበር፣ እንጀራ አልበላሁም ውሃም አልጠጣሁም ይላል። እዚህ ጋር ኦሪትን እንደጻፈ እሱ የተናገረ። ቀጥል ከዛ ጨርሰ ጨምር። እሺ 10 እሺ እግዚአብሔርም በእግዚአብሔር ጣት የጻፋትን 2 ድንጋዮች ጽላቶች ሰጠኝ። ስብሰባ ተደርጎ በነበረበትም ቀን እግዚአብሔር በተራራው አንዴ ይረጋል ሰጠኝ አለ። እዚህ ጋር አንዴ ይረጋል። ሙሴ እዚህ ቦታ ላይ እንደጻፈ የተናገረበት ቦታ የለም። ይኸውልህ እግዚአብሔር በድንጋይ ላይ ጽፎ ለሙሴ እንደሰጠው አይናገርም እሱ ላይ። እሱን እኮ እኛም እኮ እናውቃለን እኮ ቁርአን ላይ ራሱ አለ። አላህ ሱብሃነ አንዴ አዳምጡ እባክዎትን መምህር፣ አንዴ ሐሳብ ያስጨርሱና ከዛ እንቀጥላለን። አላህ ሱብሃነ ወተዓላ በቁርአን ላይ ወከተብና ለሁ ፊል አልዋህ ይላል፣ በጽላቱ ላይ ጻፍኩለት እያለ ይናገራል። እርሱ ግን ያለው ምንድነው? ነቢያቶች ራሳቸው የጻፏቸው መጽሐፍቶች አሉ ነው ያለው። አሁን እነዚህን እዚህ ቦታ ላይ ይሄን መጽሐፍ ሙሴ እንደጻፈው ኦሪትን የተነገረበት ቦታ የኢትዮጵያ የመጽሐፍ ቅዱስ መዝገበ ቃላትን ያውቃሉ አይደለ? አዎ እዚያ ላይ ኦሪትን ማን እንደጻፈው አይታወቅም ይላል። አሁን እሱ ላይ ያነበበው ግን ምን ይላል? ጽላቱን እንደተቀበለ አምላክ ጽፎ እንደሰጠው እሱን ይናገራል። እዚህ ቦታ እኮ እኛ ቁርአን ላይ ያለ ያልኳችሁ ነው። አንድ ያዳምጡን ያን ይናገራል እንጂ መጽሐፉ እዚህ ቦታ ላይ ኦሪትን ሙሴ እንደጻፈው የተነገረበት ቦታ የለም በፍጹም። ይሄንን የሆነ ቦታም ላይ ሙሴ ጽላቱን ተቀብሏል ተብሎ ቢነገርም እንትን የሚል ነገር አይደለም። ነገር ግን እነዚህ አንድ ያዳምጡን። እሺ ሳይ እዚህ ጋር ነው ያወጡት መጽሐፍ ላይ እዚህ ይሄን መጽሐፍ እሱን የጻፈው ካሉን ይሄኛው ጥቅስ ማን የጻፈው እስኪዩት። የእግዚአብሔርን ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ
ይለናል። ሙሴ ሞተ እያለ የሚነግረን ማን ነው? ስለ ሙሴ አሟሟት እዚህ ቦታ ላይ ይሄን የጻፈው ማን ነው? የሙሴን አሟሟት እዚህ ጋር የሚተርክልን ማን ነው? ቃሉ ቅድም የራሱ እኮ ሙሴ እየተረከልህ ነበር። እዚያ ላይ ኦሪትን ጻፍኩኝ አይልም መምህር። ተቀበልኩ አላለም? ምንድነው የተቀበለው? ኦሪትን በእግዚአብሔር ጽላት የተጻፈ መጽሐፍ አልተቀበለም? በሁለት ጽላት ምንድነው እዚያ ላይ እዚያስ እያወራ ያለው ስለምንድን ነው? ስለ ሁለት ጽላት እንደተቀበለ 40 ቀን 40 ሌሊት ጾሞ ሙሴ ተቀበለ ይላል አይደለ እኮ። እዚያ ላይ የተጻፈው ነገር ምንድነው? 10 ቃላት የሚባላሉ። ኦሪትን አይደለም እኮ ኦሪት የሚባሉት እኮ 10 ትእዛዛት ኦሪት የኦሪት ትእዛዞች 10 ናቸው። እነሱ ነው የተቀበለው ነው። እነሱን ሳይሆን 10ቱን ትእዛዛት አይደለም ጥያቄያችን። አሁን ሙሉ ኦሪትን መጽሐፉን ይሄንን 5ቱን የኦሪት መጽሐፍቶች ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም እነዚህን መጽሐፍቶች ሙሴን የጽፌያቸዋለሁ ያለበት ቦታ የቱ ጋር ነው ጥያቄ። አሁን እዚህ ቦታ ላይ ይሄን ጽፏል ካሉን እዚህ ቦታ ላይ የሙሴን አሟሟት የጻፈው ማን ነው መምህር? ሐሳብ ገብቶኛል እኮ። አሁን ለምሳሌ ሙሴ እስከሚሞት ድረስ ያለው የጻፈው ሙሴ ነው። ግን አሁን እያልኩ ያለሁት ዋናው የኦሪት ቁንጮ የሆኑት 10 ትእዛዛት የሚባሉት እግዚአብሔር ለሙሴ እንደሰጠው ኦሪት ላይ ተጽፏል። ለዚህ ያልኩህ ያለሁት ምንም አልተረዳኝም መምህር። ተረድቻለሁ። ሙሴ ከሞተ በኋላ ስለ ሙሴ ሞት እየተናገረ ማን ጻፈው አይደለም የምትለኝ? አይደለም ይሄን ሙሴ ነው የጻፈው ከተባለ መጽሐፉን እዚህ ቦታ ላይ ሙሴ ያልጻፈው ነው ይሄ እያሉ ነው። አሁን ይሄን ሙሴ ያልጻፈው የትኛው? ይሄ ኦሪት ዘዳግም የእግዚአብሔር ባሪያ ሙሴ እንደ ቃል በዚያ በሞዓብ ምድር ሞተ የሚለው አሁን ይሄ ሙሴ አይደል? የሙሴ ቃል አይደለም። ይሄ ማን ነው የጻፈው? እሺ ይሄኛማ የኋላ ጸሐፊዎች ናቸው። ማን ናቸው ነው አይታወቁ። የሙሴ መጽሐፍ ይኸውልህ፣ የሙሴ መጽሐፍ ኦሪት ዘጸአት ምዕራፍ 19 ላይ ቁጥር 1 ላይ አንበው። ኦሪት ዘጸአት ምዕራፍ 19 ቁጥር 1 ላይ አንበው። ይኸውልህ አወጣ 19 ቁጥር 1 ላይ 19 ቁጥር 1 ላይ በሶስተኛው ወር የእስራኤል ልጆች ከግብጽ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ ይላል። ሄዳ ነበር። ምን ይሆን? ይቀጥል፣ ዝም ይናገራል። እዛ ላይ ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ ይላል። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው ለያዕቆብ ቤት እንዲህ በል ለእስራኤል ልጆች እንዲህ ንገር። እንቀጥል። ቀጥል። ቆይ እኔ ላውጣልህ፣ አንተ እስከ ቀጥል። ግን ስለ ኦሪት እኮ ስለ እንዴት እንደተቀበለ ስለሚናገር እኮ አሁን እንዴት ተቀበለ አይደለም ማናችሁ መምህር ወይ? እሺ በጽላቱ ላይ ሙሉ መጽሐፉን ነው ኦሪትን 5ቱንም ኦሪት ነው የጻፈለት ወይንስ 10ቱን ህግጋት ነው? 10ቱን ህግጋት እኮ ታዲያ እኛ እየጠየቅን ያለ ነው ስለ ኦሪት ስለ መጽሐፉ ነው። እሱን ማን የጻፈው ነው? 10ሩ ህግጋት ከእግዚአብሔር ተቀብለዋል አይደለ? አሁን ጽላቱን እዛ ላይ ጽላቱን እንደተቀበለ ነገርን። አሁን እኛ ያለው ዋና ኦሪት የሚባሉት ደግሞ 10ሩ ትእዛዛት ናቸው። ይሄንን ደግሞ አሁን እዚህ ቦታ ላይ እነዚህን 5ቱን የኦሪት መጽሐፍቶች ማን ነው የጻፋቸው ነው ጥያቄያችን። አሁን ጽላቱን ስለመቀበል አይደለም። በጣም ጥሩ። አሁን እዚህ ጋር ይኸውልህ ዋናው ሐሳቡ መወሰድ ያለበት የኦሪት ትእዛዛት 10ሩ ትእዛዛት ናቸው። ዋና የኦሪት ህግጋት የሚባሉት እነሱን ከእግዚአብሔር ተቀብሏል። ከዚያ በኋላ እነዚህን ይዞ ሲወርድ እነዚያን 10ሩ ትእዛዛት ታቦቱ ላይ ተሸክሞ ሲሄድ የፈጸመው ታሪክ በሙሉ ደግሞ ጸሐፍት ናቸው የሚጽፉት። ገብቶሃል? ስለዚህ ሙሴ አልጻፈውም። ህጉ ተናጋሪው ግን ሙሴ ነው። አሁን የሙሴ ለምሳሌ ጽላቱን የተቀበለው ሙሴ ነው። ታሪኩን የፈጸመው ሙሴ ነው። ይሄንን ደግሞ አሁን እኛ ሐሳባችን በቃ እሱ ላይ ነው። ሙሴ አልጻፈውም ነው እያልናቸው ያለ ነው። ስለዚህ ሙሴ እስካልጻፈው ድረስ ሙሴ ነው የጻፈው። ለምሳሌ እዝራ ላይ አለ አይደለ? መጽሐፍት በተቃጠሉ ጊዜ እዝራ ይናገራል። ጸሐፍት ነበሩት፣ ይጽፋሉ። እንደዚህ
እኮ ነው። ባለቤቱ ግን ሙሴ ነው። ወረቀት ላይ የሚያሰፍረው ሌላ ሰው ሊሆን ይችላል፣ ግን እንትኑ ግን ባለቤቱ ግን ሙሴ ነው። ህጉ ግን የሙሴ ነው። ሙሴ ነው የተቀበለው። እሱን ጨረሰን። ሙሴ አልጻፈው። እንትና መጽሐፈ አስቴርን ማን ነው የጻፈው? ስለ መጽሐፈ አስቴር አሁን ለምሳሌ ብዙ ጊዜ ታሪኳ ባለቤቷ አስቴር ናት እንጂ ጸሐፍቶቹ በዛ ሰዓት የነበሩ ጸሐፍቶች ላይታወቁ ይችላሉ። ነገር ግን አሁን እየተባለ ያለው ማስረጃ ለየነቢያት መጽሐፍ ትክክል ለመሆን ማስረጃ ከተፈለገ ላስረዳ አይደለም። እንደዚህ አሁን ቀደም እርሱ የተነሱት ከምን መሰላችሁ? አሁን ለጠይቃችሁ የሰጡበት ምክንያት እነዚህ መጽሐፍቶቻችን የነብያት መጽሐፍት ራሳቸው የጻፏቸው ናቸው፣ በእጃችን ላይ ይገኛሉ ስላሉ ነው። አሁን ሙሴ ነው የጻፈው። አንዴ ልጨርስ ከይቅርታ ሙሴ ነው ወይ የጻፈው ስላቸው መጨረሻ ላይ ሙሴ አልጻፈውም ብለው አመኑ። ልክ እንዲሁ ዕብራውያን ማን ነው የጻፈው? ለምሳሌ እስኪ ወደ አዲስ ኪዳን ደግሞ እንምጣ። ዕብራውያን አልተጻፈም። ለምሳሌ ማን እንደጻፈው አልተጠቀሰም። ዕብራውያን አልተጠቀሰም። ማን እንደጻፈው ዕብራውያንን አልተገለጸም። ዕብራውያን ላይ ማለት ለምሳሌ ጳውሎስ እንደ የጳውሎስ መልእክት እንደሆነ እኔ ጳውሎስ በሚለው ይታወቃል እንጂ እንትኑ አቀጥት ገብቷላ ገብተኛል። ጳውሎስ ለሁሉም በ13 ምናምን አካባቢ መልእክቶቹ ላይ ከጳውሎስ እያለ ይናገራል እዚያ እያንዳንዳቸው ላይ። የዕብራውያን ላይ ግን በፍጹም ማን እንደጻፈው እዚያ ቦታ ላይ አልተገለጸም። ግን ውስጡ ላይ አጻጻፉ ግን በእንትኑ የእሱ እንደሆነ በሌሎች መልእክታች ጋር ይታወቃል። እና የላካቸው ደቀ መዛሙርቶችም የሚጠቅሳቸው ትምህርቱ አሁን እኛ ጋር የነብያት ትምህርት አለ ስንላችሁ ከምን አንፃር መሰላችሁ? አባታችሁ የነብያት ትምህርት አለ ስንላችሁ ጊዜ አምላክ ባለፉት ዘመናትም ጀምሮ ይናገራል። አምላክ ጊዜያቶችና ቦታዎች የሚገድቡት አይደለም። ያ ማለት እርሱ ያለፉትን ዘመናት ሁሉ የማይደበቅበት ሁሉን የሚያውቅ ነው። ምክንያቱም እርሱ በባህሪው የመጀመሪያውም የመጨረሻውም ነውና ማለት ነው። ስለዚህ ላለፉት ነብያት ቃልን ሲገልጥ የነበረው አምላክ በየዘመናቱ ነብያትን ባስነሳ ቁጥር ስላለፉት ነብያት ታሪክ ይገልጥላቸዋል። ለምሳሌ ሙሴን ሲያስነሳ ከዚያ በፊት ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ በሰጠው መጽሐፍ ላይ ገለጸለት። ልክ እንደሆነ ዳዊትን ሲያስነሳ በዚያ በሰጠው መጽሐፍ ላይ ስለ እነ ሙሴ ስለሁላቸውም ስላለፉት ገለጠለት። ክርስቶስ በሚነሳ ጊዜ ደግሞ ስላለፉት ነብያት ሁሉ ታሪክ ይገልጥለታል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ባስነሳ ጊዜ ልክ እንዲሁ በዛው በተለመደው መንገድ ስላለፉት ነብያት ታሪክ በዚያ ላይ ገለጸላቸው። እነዚያ ነብያቶች ምን እንዳስተማሩ፣ ህዝቦቻቸው ማን ተቀበለ፣ ከነዚያ ከህዝቦቻቸው ያልተቀበሉት እንዴት ተቀሰፉ የሚለውን እንዳለ በዚያ ላይ ይገልጥላቸዋል። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ጋር የያዘውት መጽሐፍ የተወረደላቸው መጽሐፍ ስላለፉት ዘመናት ነብያት አስተምሮቶቻቸው እንዳለ የያዙ ናቸው ብንላችሁ ከዚህ አንፃር ነው። ሰው ጽፎ ካስቀመጠልን እንዳውም አምላክ በቀጥታ የገለጠልን የተሻለ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ግልጠቱ ከአምላክ ዘንድ ነውና እጅግ በጣም ታማኝ አደርገዋል። ሰዎች ግን ማን እንደጻፋቸው እንኳን የማይታወቁ ከሆነ በጣም ከባድ ነው። እሱን ታማኝ ቁርአን ሙሉ ለሙሉ ከአላህ የተገለጠ ነው። አዎ በደንብ ከአላህ የተገለጠ ነው ቁርአን በሙሉ። እሺ እንደዛ ከሆነ ጥያቄ አለኝ። እሺ አሁን ለምሳሌ የኢሳ እናት የሙሴ እህት ናት ይላል። ይሄ ደግሞ የሙሴ እህት የነበረችው ድሮ ዘመን ነው። ማርያም ደግሞ የተወለደችው በኋላ ዘመን ነው ይላል ቁርአን ላይ እንደሱ ነው የሚለው። እሺ ወላሂ ለማጥራት እሺ አውጣው እስኪ እናንበው። ያው የኢሳ እናት የሙሴ እህት ነች አይደለም ነው። እሺ እንዴት ነው የሚለው? የሃሮን እህት ይላታል እኮ የአሮን እህት። አሮንና ሙሴ ደግሞ ወንድማማች ናቸው ብዬ ነው። አሮን የሙሴ ወንድም ነው አይደለም እኮ የስም መመሳሰል የሚባል ነገር አለ። ለምሳሌ የኢየሱስ ክርስቶስ አባት ተብሎ የስም መመሳሰል ነው የሚተረጎመው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጠይቀው ነበር። እሱን አንቀጽ አንስተው ክርስቲያኖች ናቸው በዘመናቸው ሲጠይቋቸው ቁርአን ላይ ማርያም የሙሴ የማን ነው የሃሮን እህት ነች ይላል። እንዴት ተብሎ የእርሱ እህት ልትሆን ትችላለች? በሃሮንና በማርያም መካከል ይሄን ያክል ሁሉ ዓመታት በመካከል አለ እኮ ብለው ሲጠይቋቸው ይህ የስም መመሳሰል ነው፣ ያ የሙሴ ወንድም ሃሮን አይደለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እነርሱ ባለፉት ዘመናት በነብያቶቻቸው ስም ስለሚሰይሙ ነው ብለው ተናግረዋል። ስለዚህ ማርያም እሺ አሮን የሚባል ወንድም ነበራት ነው የኢሳ እናት። አዎ እንደዛ ይላል። ታሪኩ ለምሳሌ ከታሪኩ ከኋላ ዘር ሐረጉ ሲቆጠር እናትና አባቷ አሁን መጽሐፍ ላይ እንደተጻፈው ሐናና ኢያቄም ናቸው። ከዛ ሌላ
ልጅ አልወለዱም። ሌላ ልጅ የላቸውም። ማስረጃ የለም እንደሱ ማስረጃ የመጽሐፍ ቅዱስ ላይ የሚታወቀው እንደዛ ነው። መጽሐፍ ቅዱስ ላይ ወንድም የላትም የሚል ቃል የለም። ካለ ያሳይ። ያሉት ተጽፈዋል። አሮን የሚል ግን እዛ ላይ አልተዘረዘረም። ያሉት ተጽፈዋል ማለት ያንን የለም ብሎ እንትን ለማለት እንደ ማስረጃ ለመጠቀም የለም የሚል ቃል ያሳዩን እስኪ። ይኸውልህ እዛ ላይ ተጽፈዋል አይደለ? ዝርዝሩ ከኢየሱስ ክርስቶስ ከአዳም ጀምሮ ዘር ሐረጉ ተጽፈዋል አይደል? አንዴ አዳምጡን። እንደዛ ሳይሆን ይኸውላችሁ፣ ምሳሌ እኔ ሁሴን ወንድም የለውም ለማለት ለምሳሌ ሁሴን፣ ሙሐመድ፣ አብዱ፣ ሰይድ የሚባሉ ወንድሞች አሉት አለና ሰውየው ሄደ። ኦኬ ሌላ ሰይድ የሚባል ወንድም ወይንም ሌላ ስም ጠርቼ ዘለቀ የሚባል ወንድም የለውም የሚያስብል ሙግት ከዚህ ጋር እንደ ማስረጃ ሊነሳ አይችልም። ለማስረጃ ለክርክር አይቀርብም። ግን ብቻ እንዲህ ነው እንዲህ ሆነ የምትተረጉሙት እንደ ሐሳብም ሊያስኬዳችሁ ይችላል። የአሮን እህት ማርያም ብትለው እዚህ ቦታ ላይ ያዳምጡና ላስረዳቸው። አንደኛ ቃሉ ላይ እየተናገሩ ያሉት አይሁዶች ናቸው። አይሁዶች ምን አሉ? አንቺ የሃሩን እህት ሆይ አሏት ነው የሚለው ቁርአኑ። እሱ አሏት። ለምሳሌ ከሃዲዎች መጥተው ክርስቶስን እብድ ነው አሉ ይላል አይደል? መጽሐፍ ቅዱስ ላይ አጥቷልና ብሎ ስለዚህ አሉ ስለተባለ ያ ነገር ኢየሱስ እብድ ነው ብዬ ጥቅሱን ይዤ መሄድ እችላለሁ ወይ? አልችልም። ይህ የሰዎች ንግግር ነው እንጂ መጽሐፉ ሌላ ይሄ በቃ ለመከራከርም አይመችም። ግን ቃሉ የሚለው ግን የአሮን እህት ሲል ሌላ አሮን በእስራኤል ስለማይታወቅ የሙሴ ወንድም አሮን ካህኑ ብቻ ነው የሚታወቀው። ግን ለክርክር ያው ማስረጃ ስለሌለ መከራከር አይመችም እንጂ ቃሉ የሚለው እንደ መጽሐፉ ከሆነ የአሮን በእስራኤል ዘንድ የሚታወቀው የሙሴ ወንድም አሮን ነው እንጂ ሌላ የለም። ግን እዚህ ጋር ደግሞ ኢሳ የአላህ ቃል ነው ይላል አይልም? የአላህ መንፈስ ነው ይላል አይልም? የአላህ ቃል ነው ይላል አይልም? እያጠራ እንድንሄድ የመጀመሪያውን አንዴ ላስረዳቸው ያዳምጡ። እሱን በቃ ተው፣ ለመከራከርም አይመችም። አሁን አንተ ካላመንክልኝ ምንም ሊከራከር አይመችም። ምክንያቱም በእስራኤል ዘንድ ታዋቂ አሮን የሚባል መጽሐፍ ላይ ስሙ የተጻፈ የለም። አንድ ጊዜ አዳምጡኝና ከዚያ በኋላ ወደ ቀጣይ ይሄዳሉ። አንዴ ይሄን ላስረዳ። በብዙ መንገድ ይሄ ስለሚመለስ ነው። እሺ አንደኛ አይሁዶች ናቸው አሏት የሚለው፣ ሁለተኛ ነገር እሺ ቁርአን አለ እንበል። ስለዚህ እንደው እነሱ እንደሄዱት ራሱ መምህር እንደሄዱት የሙሴ ወንድም ራሱ ሃሮን ነው ብለን ብንሌት ራሱ ያስኬደናል ወይ? አዎ ያስኬደናል። ለምን ከተባለ የእምነት ወንድማማችነት የሚባል ነገር አለ አይደለ? የእምነት ወንድማማችነት አለ፣ የስጋ ወንድማማችነት አለ፣ የእምነት ወንድማማችነት አለ። ስለዚህ ማርያም ለሃሮን ምን ሆነች ከተባለ እህቱ ነች። በሱ ደረጃ ከተረጎማችሁት ያስኬዳል። አዎ አንዴ እሺ፣ እነመል ሙእሚኑና ኢኽዋ ይላል። አማኞች ወንድማማቾች ናቸው ይላል። ታስታውሱ ከሆነ መጽሐፉ ላይ ኢየሱስ ክርስቶስ እናትህና ወንድሞችህ ውጭ ላይ እየጠበቁህ ነው ሲሉት ጊዜ ማናት እናቴ ማናቸው ወንድሞቼ? በሰማይ ያለውን የአባቴን ፈቃድ የሚያደርግ እሱ ወንድሜ ነው ብሏል አይደለ? ስለዚህ በዚህ አንጻር የእምነት ወንድማማችነት ነው ማለት ነው። እዚህ ሀገር የስጋ ወንድማማችነት ሳይሆን የእምነት ነው። በሱ ያስኬዳል። ሌላኛው ነገር ማርያም በሃሮን በኩል የመጣች ስለሆነች እርሷን ልክ እንደ ሃሮን እንደ ቅድመ አያቷ እንደ ሃሮን ጻድቅ አድርገው ነው ያሰቧት። እነዚህ አይሁዶች ያልጠበቁትን ነገር ሰርታ ስትመጣ እንደነሱ ግንዛቤ በዝሙት ነው የጠረጠሯት። ወጥቷቸዋል። ክርስቶስን ወልዳ ስትመጣ ጊዜ ማለት ነው። ያንን ሲያዩ ጊዜ ቀጥታ በሃሮን ያመሳሰሏት የነበረችውን አካል አንቺ የሃሮን እህት አይደለሽን? እንዴት እንደዚህ ታደርጊያለሽ? ብለው እርሷን እየወቀሷት ነው። ወጥቷቸዋል። ልክ ለምሳሌ አባቱ ያልሆነን አካል የሩቅን አካል አንስቶ ማለት ነው። እሱ ገብቶኛል። በቃ ወደ ቀጣይ ሐሳብ በእሱ አካሄድ ከሆነ ጥሩ ነው። በመሃላቸው የዘመን ልዩነት እንዳለና ቀጥታ የአሮን እህት ማርያም እንዳልሆነች በትርጉም እንደሆነ እንደሱ ከሆነ ገብቶኛል። ግን የኛ መጽሐፍ ላይም ሲሆን የእናንተን ትርጉም እንደተረዳኋችሁ የኛን ትርጉም ደግሞ መረዳት አለባቸው። አሁን ይሄን የእናንተን ትርጉም ገብቶኛል። ገብቶሃል? ይሄ በሱ አይነት ከሆነ እኛም ስለምንላቸው ቃል በቃል ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው በዘመናቸው ያሉ ነጅራን የምትባል ሀገር ነበረች። ነጅራን ማለት በየመንና በሳዑዲ መካከል ያለች ሀገር ነች። እዛች ሀገር ላይ ክርስቲያኖች ይኖሩባት ነበር ነብዩ ሰለላሁ ዐለይሂ ወሰለም በተላኩበት ዘመን እና የነጅራን ክርስቲያኖች ቁርአንን ያዳምጡ ነበር፣ ይሰሙ ነበርና ስለዚህ አንቀጽ ራሳቸው መጥተው በቀጥታ አቡ ዘር አልጊፋሪ የተባለ ሱሐባ ነበር። ይህን ሰው ጠየቁት። የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ነው። በቁርአናችሁ ላይ ማርያምን የአሮን እህት ይላታል፣ ምን ለማለት ነው? በሃሮንና በማርያም መካከል ብዙ ዘመናት ነበር እኮ እንዴት እህቱ ልትሆን ትችላለች? ብለው በጠየቁ ጊዜ ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄዱና ያ አቡ ዘር አልጊፋሪ ክርስቲያኖች ስለዚህ አንቀጽ ጠይቀው ነበር፣ መልሳቸው ምን ይሆን ብለው ተጠይቀው ነብዩ ሰለላሁ ዐለይሂ ወሰለም እነሁም ካኑ ይሰሙን ያ አውላደሁም
ቢአሳሊሒነ ቀብለሁም ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም እነርሱ ልጆቻችሁን በቀደሙት ጻድቃኖቻቸው እና በነቢያቶቻቸው ስም ይጠሯቸውና ይሰይሟቸው ስለነበር ነው ብለው ተናግረዋል። ስለዚህ የቀደመውን ያንን ሃሩንን ሩቅ እንደሆነ ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም የስም መመሳሰል እንደሆነ ተናገሩ። ስለዚህ ያንን ሃሩን ጻድቅና መልካም ስለነበር ማርያምን ከእርሷ ጋር እርሷም ጻድቅና መልካም ሴት ስለሆነች ከዚያ ጋር በማስተያየት ይጠሯቸዋል እንጂ በፍጹም እርሱ የእርሷ ወንድም አላት። ያንን ሃሩን የሙሴ ወንድም ራሱ ሃሩን ነው እያለ አይደለም። የሙሴ ወንድም ሃሩንን የማርያም ወንድም የስጋ ወንድም ነው እያለ አይደለም ቁርአን። እንደሱ ከሆነ እሱ ይሄን ተቀብያለሁ። ለምን መሰለ እኛም እንደሱ ብለን ስለምንተረጉ ማርያም እህቱ ለሙሴ ማርያም የሙሴ እህቱ ስንላት ምስጢር ስለሚያገናኛቸው ብለን እንተረጉማለን። ይሄ ጥሩ ነው። ግን እኛ ስንተረጉም ደግሞ የእኛን መጽሐፍ ማብራሪያ ስንሰጥ ደግሞ ሳሰጣችሁ እንደዚህ መረዳት አለባችሁ እናንተም